አቡዬ ልጆቼን ነው መነግርሽ። ይሸጥና ካለች ስጣታለሁ። እግዚአብሔር ምስክሬ ነው። ለመሰለሽ ለአንዴና ለመጨረሻ ጊዜ ነው የማደርገው ይሄን ነገር በእውነት ተገላገሉ። እንደዚህ በቋሚነት የሚቀመጥ ነገር እኔ ራሱ በጣም ሪስክ እኔ እንደዛ ስናደርገው ለልጁ ሲባል ነው። ለልጁ ሲባል ልጁ ደግሞ እንዲህ ሲያሳዝን ብታየው ልጁ ሲያሳዝን አሁን ባየው አላውቀውም ልጁን እግዚአብሔር ምስክሬ ነው። እንዴ ሰው የሚፈራት ልጅ እኮ ነች ልጅቷ። እየሰከረች ትገባለች፣ ያመሸች ትገባለች። የውጭ ቁልፍ ቀባልኝ ተብዬ እኮ ሄጄ ቀምቻለሁ እኮ አምጪ ብዬ እና አልቻሏትም። መስማት የተሳናት ሆና እንዴት ነው የምትጠጣው? ኧረ ቀምቅማ ጠጇን ነፍታ የምትገባው። ይኸው ባለቤቷና ሰው አገኝና ብርሃን ሊመሰገኑ ይገባል። እነሱ የቻሉትን ማንም አልቻለም። ቃል ኪዳን አልችላትም ብላለች ነው የወጣችው። እነሱ የቻሉት ጉድ። እናንተ መጀመሪያ ልጅቷ ወደ እናንተ ስትመጣ እንደማትሰማ ምናምን የሕክምና ማስረጃ አላያችሁማ? የለም የለም። እኔ እኮ እዛ ነኝ ከውጭ እኮ ነው ያለሁት። እኔ ቤት አንድ ሰው እርዳታ ሲመጣ አልሰማም ካለ እንደማይሰማ ከሆስፒታል ማረጋገጫ ካላመጣ አላስተናግደው። አቡ ግን አንድ ነገር ልንገርሽ፣ በጣም ይህንን ወሬ ስትመጪ ቁጭ ብለን እናወራዋለን። ሻይ ቡና ያው እየጋበዝሽ ማለት ነው። እየጋበዝሽ ቁጭ ብለን እየበላን እየቆረጥ ምናምን እናወራዋለን። ብዙ ጉድ አለ፣ በጣም ብዙ ጉድ። እኔ እግዚአብሔር ምስክሬ ነው የምነግርሽ። አንዱ ዓለም የሚባለው 30 ምናምን ሺህ ብር የወሰደባት 30 ምናምን ሺህ ብር የወሰደባት ልጅ ሁሌ ሳልፍ በሰፈሬ ነው መንገዴ ነው። ሁሌ ገባለሁኝ፣ እጠይቃለሁ። መነን ትምህርት ቤት ታውቂዋለሽ? እቴጌ መነን ትምህርት ቤት 6 ኪሎ አፍንጮ በር ታውቂዋለሽ? አፍንጮ በር ሰፈሩ የጎረምሶች ጋር ሂጄ እንዲህ የሚባል ስላቸው እንዲህ አናውቀዋለን። አዎ ሌባ ነው፣ ፈልገዋለሁ፣ ማግኘት እፈልጋለሁ። ሁሌ ሄዳለሁኝ። እግዚአብሔር ነው የምነግርሽ። የእሱ ስም ተነስቶ አያውቅም። የኔ ስም የዘይባ ስም የተነሳውና ለበጎ ነው። አቡዬ እግዚአብሔር ይመስገን ለበጎ ነው። ትኮት አርቲስት ስለሆነች ትልቅ ሰው ናት ዘቢባ። ትልቅ ስልክ እድሜ አይደለም፣ እናከብራታለን። ቆይ ሳራ በሌላ አካውንት በሌላ ቲክቶክ አካውንት ነይ፣ አካውንትሽን ዋርኒንግ ሰጥቶሻል። ነይ እየጠበቅንሽ ነው። ነይና ልጅቷ የምትፈልገውን ህዝቡ ፊት ትናገር። ፀጉር ቤቱ ተሽጦ ገንዘቡ በእጄ ይሰጠኝ ከሆነም ህዝብ አይኑ እያየ ሸጠው ብሩን ያስረክቧታል በእጇ። ከዛ በኋላ ራሷ እንደፈለገች ትሆናለች። ደግማ ግን ሚዲያ ላይ ወጥታ እንዳትለምን ብሩን ከተረከበች በኋላ እና ምትለው እንዲደረግላት ነይ በሌላ አካውንት። እሺ ኤኒዌይ ሀቡዬ ብዙ ጊዜ እርዳታ ሰርተሻል ታውቂያለሽ። በስነ ስርዓት ሀቅ ያለው ሰው ሚዲያ ላይ ሲመጣ ቲክቶክ ስፔሻሊ ቲክቶክ ላይ ሲገባ ቪዲዮ ክፈት ከተባለ እንትን ሊኖር ይገባል፣ ኮንፊደንስ ሊኖር ይገባል። በሚያወራበት ነገር በማወራበት ነገር ኮንፊደንስ ሊኖር ይገባልና ተደብቄ እኔ ሰውን ልወቅስ አልችልም። ተደብቄ አንቺን ልወቅስሽ አልችልም። እሱ ለምን እኔ ዛሬ አክሰፕት እንዳደረኩ በህይወቴ ሁለት ወገን ተካሰው ከመጡ እኔ ቤት ታውቃለህ፣ ሁሌም እዚህ ቤት ሀቅ ወጥቶ ሁሉ ነገር ሰላም ሆኖ ነው የምንለያየው። ሁለቱም ወገን ቪዲዮ ያበራሉ። ዘቢባ ቪዲዮ አብርታ ሳራ በቪዲዮ ያልወጣችበት ሪዝን በውስጥ ያለችኝ ለደህንነቴ ይፈራለው ነው። ሶ ለደህንነቴ ይፈራለው ብላ ኖ ብዬ አስወጥቻት ነገ የሆነ ነገር ብትሆን ተጠያቂው ማን ነው? ህዝቡ። እኔ ይህንን ህዝብ ድብና አድርጌ ስለማውቀው መልሶ ተገልጦ አየሽ አንቺ ነሽ ይሄን ያስደረግሻት፣ አንቺ ነሽ ይሄን ያስደረግሻት ነው የሚሉኝ። አንቺ ነሽ ውጪ ኃላፊነቱን ወስዳለሁ ብለሽ ፕሮቴክት አላረግሻትም፣ በአንቺ ምክንያት ነው የሚሉኝ። ለምን ይሄንን ህዝብ 2 ዓመት ከ9 ወር ኤቭሪዴይ ከጧት እስከ ማታ አብረን ነው የምንውለው። እኔና ይሄ ህዝብ ድብና አድርጌ ያውቃቸዋለሁ። ለመገለባበጥ ሰከንድ አይፈጅባቸውም። እሷ ራሷን አውቃ የሆነ ነገር አስደርጋ እንኳን ብትመጣ እዚህ ጋር ሀቢባየሽ አንቺ ነሽ ቪዲዮ ካልወጣሽ ብለሽ አስገድደሻት ይኸው እንደዚህ ሆነች፣ ቻዩ አሳክሚያት እንዲያርጊያት የሚሉኝ እኔን ነው። ለዛ ነው ፕሮቴክት ማላረጋት ከሆነ እኔ ፕሮቴክሽን ማልሰጣት ከሆነ ፑሽ ማድረግ አልችልም በቪዲዮ ውጪ ብዬ። በደንብ እኔ አርቅ ያስባለሁ ነገ የሚመጣውን ነገር። ለምንድን ነው እኔ አካውንት የሌላቸው ሰዎች ሲመጡ በራሴ አካውንት ማላሰባስብላቸው? ለምን ሌላን ሰው ለምናለሁ? ለምን ሪምን አስቸግራለሁ? ለምን ኢሊን እህቴን ፔፓሏን ጠይቃለሁ፣ አካውንቷን ጠይቃለሁ? ለምን በራሴ እንዳይሆን ያ ሰው አካውንቱ የምሰበስብበት ሰው ሙሉ አጥርቶ ይሰጠኛል። የመዘገብኩትን ስም እያንዳንዱን አርማለሁ። ገባችሁ? ነገ ጥያቄ እንዳይመጣ። ዛሬ ረድታችሁት የዛሬ ውለታችሁን አይደለም የሚያየው። ነገ ልክ ችግሩን እንዳለፈው ቀጥታ መጥቶ እናንተ ላይ ነው ጣቱን የሚጠቁመው። ግን አቡዬ ጥያቄ ያለ አሁን ለምሳሌ ብሩ የትገባ ምን አደረጋችሁት? የህዝብ ጥያቄ ነው። ቅድምም ቪዲዮ ክፈቺ እኔንም ጥያቄ ነው፣ የህዝቡም ጥያቄ ነው።
አሁን እኔ ከልጅቷ ጋር ስግባባ የነበረው ማለት ነው የምግባባበት የራሴ ቋንቋ አለኝ። ገብቶሻል? ብርሃን የራሷ ቋንቋ አላት። ሰው አገኝ የራሱ ቋንቋ አለው። ኪያ የራሷ ቋንቋ አላት። ግን አሁን ምን ትፈልጊያለሽ ብለህ ጠይቃት ብትይኝ እንዴ አንደርስታንድ አንደራረግም። እሱ እኮ ነው ችግሩ። አሁን ወይ ጽፋ እንደዚህ በወረቀት ታሳይ ለህዝቡ ጽፋ። ስለዚህ ልጇ ቢያንስ አሁን ጽፋ አታነብም፣ ማንበብ አትችልም፣ መጻፍ አትችልም። ታዲያ እንዴት ነው የምትነግረን የምትፈልገውን? እሷ አሁን ቀላል ነገር አሁን ይኸውልሽ፣ በቪዲዮ ላሳይሽ። እኔ በቪዲዮ ላሳይሽ። ይኸውልሽ አንቺ በላሽ ወይ ለማለት ከፈለግሽ ቀላል ነው። ገብቶሻል? አለሽ ሀቡ አንቺ በላሽ ስትላት ይሄንን ኮድ ጻፊ፣ ኮመንት ላይ ይሄንን ኮድ ጻፊ፣ በዚህ በመጣሽበት አካውንት ይሄንን ኮድ ጻፊ፣ ሞዴሬተሮች እንዲያስገቡሽ። እሺ ስልክ ትጠቀማለች። ኦፍ ኮርስ ቲክቶክ ሁሉ አላት እኮ። ቲክቶክ አላት፣ ቲክቶክ አላት። እንዴ መጽሐፍ ማንበብ ካልቻለች ቲክቶክ እንዴት ነው የምትጠቀመው ታዲያ? እሱ ማቆ ታሪክ የለም። እኔ ቲክቶክ አላት። ኤኒዌይ ግን አቡዬ ከእንትን ካለው በጣም ብዙ ቦታ ልንሄድ ተነሳች ከእንቅልፏ። ብዙ ነገር ልናወራ ስለምንችል በሩን ዝጊው፣ በሩን ብዙ ነገር ልንሄድ ስለምንችል መስመርም እንዳይስት ሰብሰብ ለማድረግ ምንድን ነው የምትፈልገው? ኪያ ለቃል ኪዳን ምንድን ነው የምትመኝላት? ፀጉር ቤት ተሽጦ ብሩ ይሰጣት ከተባለ ይደረጋል። ሴት ለበስነ ስርዓት ማለት ነው። ህጋዊ ደግሞ ፀጉር ቤቱ ታክስ የሚከፍል ነው። ህጋዊ ፀጉር ቤት ነው ያላት። አገኘዋት። ፕራይቬት ነው የውልሽ። ምን አይነት ዕዳ ነው በእናታችሁ? አካውንቱ ፕራይቬት ነው። ሴቲንግ ውስጥ ግቢና ፐብሊክ አድርጊው። የውልሽ አገኘሁት። ኢንቫይት ላደርግሽ አካውንቱ ፕራይቬት ነው። የውልሽ ላኩልሽ። አየሹ? አካውንቱ ፕራይቬት ነው። ኢንቫይት ማድረግ አልችልም። በቃል ኪዳን ይግቡ። ቃል ኪዳን ራሷ ቲክቶክ አላት። በቃል ኪዳን ለምን አትገቡም? አዎ ቃል ኪዳን የሰራቻቸው ቪዲዮዎች የሚያማምሩ ቪዲዮዎች አሉ። አቡዬ ወይ ሌላ ቦታ መግባት አያስፈልግም። ከተግባባን ምንድን ነው የምትፈልገው? ምንድን ነው የሚያስፈልጋል? እሱ ብቻ ነው ጥያቄያችን። አሁን በቃ እነሱ ይመልሱ፣ እኔ ያሉትን አደርጋለሁ። እንደውም ተገላገልኩ። አቡዬ ገላገልሽኝ፣ እግዚአብሔር ምስክሬ ነው። በቃ ከአናታችሁ ላይ ይውረድ። ሰላማችሁን አገኙ። እናንተ እንዲህ ህይወት አላችሁ፣ አለቀ ነገር አለባችሁ። የቤቴን ሰላም ነሳሁት እኮ የቤቴን ሰላም ነሳሁት። እንዴ ለምን ሲባል ልጅቷ ጋር ሄድልኛል። እኔ ልጅቷ ጋር ሄድ እያሉኝ ነው። የህክምና ማስረጃ ለምኑ? በቃ አለፈ እኮ ኦልሬዲ ተሰበሰበላት። ምን አሁን ወደኋላ የህክምና ማስረጃ ብታመጣ ምን ዋጋ አለው? አሁን በቃ አሁን ገንዘቧ እሷ አሁን ፀጉር ቤት አይደለ የተከፈተላት? አልፈልግም ብሩን በአንዴ ስጡኝ ላጥፋው ካለች መብቷ ነው። እኛ ምን አገባን? የገዛ ገንዘቧ ተሽጦ ብሩ አይሰጣታል። ኤኒዌይ አንድ ነገር ልንገርሽ። እኔ የምልክት ቋንቋ ትችላለች። ኢሱ የምልክት ቋንቋ አትችልም። ላስተምራት ሁሉ ፈልጌ ኢንተረስት የላትም ልጅቷ። አቡዬ በጣም ከባድ እኮ እኔ ያሳለፍኩት ነገር ከባድ እኮ ነው። እኔ ይሄንን ካሳለፍኩኝ ይሄንን ካየሁ እኔ አስቢ፣ ያከራዩት ሰዎች ደግሞ ምን ያህል ስቃይ እንዳዩ አስቢው። ምን ያህል ስቃይ እንዳዩ እስቲ ሌላውን ትቶና እስቲ እግዚአብሔር ነው የምነግርሽ። ቃል ኪድ ማነች? እኔ የስድስት ወር ከፍላለሁኝ። የስድስት ወር 6,500 ብር የስድስት ወር ከፍላለሁ እኔ። እስቲ ኪያ ትውሰዳት። ኪያ ጋር ለኪያ ከፍላታለሁ። የስድስት ወሩን ከራሴ ከፍላለሁ። ይሰማል። ግን ቪዲዮ ቢጠፋ ይሻላል እንዴ? እንትን እንዳይል ዋርኒንግ እንዳይሰጠኝ። አሁንም ቪዲዮ ስላስረዘምኩባችሁ በጣም ሶሪ፣ ቅርታ። ከመጀመሪያው ለመነሳት ብዬ ነው። ልጁንም ትምህርት ቤት ያስመዘገብኩት እኔ ነኝ። በአጠቃላይ ከ2011 ጀምሮ እኔ ጋር ነው የነበረችው። ጆሮዋንም አሳክሚያታለሁ፣ የመስማት አቅምም አለው ተብሏል። በማዳመጫ ማለት ነው። ማስረጃዎች አሉኝ ከጳውሎስና ከየካቲት የተጻፈላት አለ። ሁለቱም ውሳኔው። አሁን ወደ ዋናው ነገር ስመጣ ከይሱ ጋር ምንም የተከፋፋነው ነገር የለም። መልካም ነው ሲያወራኝ የነበረው። እውነት ለመናገር ትንሽ ቤቱ ያስተጋባል። የጮኩ መስላለሁ እና ውሳኔ ምንድነው?
ለእሷ ብሩ እንዲሰጣት እኔ አልፈልግም በፍጹም። ለማን ይሁን ብሩ ተሽጦም ሆነ ምን ተብሎም ሆነ በራሱ እንደጀመረው በራሱ ያው አንቺ ቅድም ተናግረሽዋል። ማንም ሰው ምንም ቢል ስራሽን የምታውቂው አንቺና አንቺ ብቻ ነሽና በራሱ እንደጀመረው እየከፈለላት ብቻ እኔ የምፈልገው ተመልሳ ወደ ጎዳና እንዳትወጣ ብቻ ነው የምፈልገው። በቃ የምፈልገው ለምን አንቺ ኃላፊነቱን አትወስጂም? ለአንቺ አስፈልጎሽ ለምን አንቺ ኃላፊነቱን አትወስጂም? አሁን እንዲቋጭ ፈልጋለሁኝ። አሁን እንዲቋጭ ፈልጋለሁ። እነሱ አይፈልጉም። በቃ ላያቸው ላይ ማውረድ ይፈልጋሉ። እሺ በጣም ጥሩ እያዳመጣችሁኝ። እንደዛ ከሆነ እኔ መጀመሪያ የምችል ልጅ ገና አሳገኛት ገና እንደነገርኳችሁ አሁን ቅድም ያልኩትን ነገር ብያችኋለሁ። ሴቶችና ህጻናት ፖሊስ ጣቢያ ምናምን ነው የወሰድኳት። ቲክቶክ እንኳን የወጣሁት በእናንተ ምክንያት ነው። አሁን ለምን ይኸው ከራይዋ ማለት ነው ተደጋጋሚ ጊዜ አረክያ እኛ የምናውቀው አንቺን ነው ምን እናርጋት ወጣለች እኮ ሲሉኝ ሳያት ቅዱስ ጊዮርጊስ ቤተክርስቲያን ከጀርባ ተኝታ አገኘኋት። እንዴት ከጎዳና አንስቼ መልሼ ጎዳና ላይ ትወድቃለች ብዬ በዛ ልቤ ተሰብሮ አዝኜ ነው ኢሱ ጋር የደወልኩት። ኢሱም ደግሞ ቅድም ነግሬሻለሁ መግቢያዬ ላይ የፍርድ ቤት ጉዳይ አለብኝ ስለዛ ነው ስላልተመቸኝ ነው ብሎኛል ብዬሻለሁ። አላልኩሽ ብለሽኛል? ብዬሻለሁ። ስለዚህ በቃ ስለዚህ ማንም ስለዚህ ጆሮዋን እንደማይሰማ ማስረጃ የሕክምና ማስረጃ አለኝ። እዚህም እየመጣሽ ጊዜ ነግሬሽ ነበር እባክሽ አገኘኝ። ቢሮዎች እሷን ያገናኘሁበት ቢሮዎች ሴቶችና ህጻናትም ሆነ እውነቱን ለመናገር አግኝኝ ብላኝ ነበረ። የወሰድኩባት ሆስፒታል ልውሰድሽ ብላኝ ነበር። እውነቱን ነው የምናገረው። አግኝኝ ብላኝ ነበረ። ዘቢባም አግኝኝና ፀጉር ቤቱን ላስጎብኝሽ ብላኝ ነበር። እኔ ነኝ ጊዜ ያጣሁትኝ። እኔ የራሴ ጉዳይ እኔ ኦልዌይስ ማይሰልፍ ፈርስት የራሴን ጉዳይ ትቼ በሰው ጉዳይ ልሯሯጥ አልችልም። መጀመሪያ የራሴን ጉዳይ ማጠናቀቅ፣ የቤተሰቤን ጉዳይ ልጆች ይዤ ነበር የመጣሁት። ጎንደር መሄድ ነበረብኝ። ከዛም በኋላ ደግሞ ወላጆቼ ጋር መሄድ ነበረብኝ እና ምንም ጊዜ አልበቃኝም። መሄድ ነው ደግሞ ለ17 ቀን ብቻ ስለነበር ልጆቼ ትምህርታቸው ደግሞ ስላለ ቶሎ ተመለስኩ ወደ ካታር። ይሄ እኔ አለመቻሌ ነው እንጂ በአይኔ መጥቼ አይ ነበረ ልጅቷንም ሆስፒታሉንም የታከመችበትንም ሴቶች ጉዳይም ሁሉንም የተከፈተውንም ፀጉር ቤት አይ ነበር። ግን የኔ አለመቻል ነው እሱ። የመጨረሻው ምን መሰለሽ? ኢሱና ዘቢባ 3 ዓመት ጠቅመዋታል። 3 ዓመት አገልግለዋታል። በቃቸው። አሁን እሷ ፀጉር ቤቱን ነው መረከብ የምትፈልገው ወይስ ተሽጦ ብሩን ነው? ምንድን ነው የምትፈልገው? ጠይቂያትና ንገሪኝ። በምን ቋንቋ ላናግራት? አውዬ ምንም እኮ ምን እስኪ አንቺ አናግራት እስኪ አንቺ አናግራት እስኪ ምንም እኮ ይኸውልሽ ተበድያለሁ ብላ ነግራሻለች አይደለ እኮ በደሏን ነግራሽ አይደለ ድምጽ ልክ። ስለዚህ አሁንም ይሄን አስረዳትና ትንገርሽ። እኔ ኪያ ባይዘዌ በጣም ነው የምወድሽ፣ በጣም ማከብርሽ። በጣም ብዙ ጊዜ አውርተናል በስልክም፣ ግን አይቼሽ አላቅም። ኪያ ተገናኝተን አይቼሽም አላቅም። ለዛ ነው ቪዲዮ ትግባ ስለነበረው ስለማላቅሽ ነው። በመልክም አላቅሽም። ይሄ ፋክት ግን አሁን በመልክ እንዲያቅሽ ለምን አትከታተሉም? አሁን እኔ እሺ እንድቀጥል አሁን ቦርቦር ከፍላለሁ፣ ችግር የለም። እስቲ አንቺ በቪዲዮ ግቢ፣ እኔ እከፍላለሁ። አንቺ ልወቅሽ